ችግር አለ። እንደነዚህ አይነት ችግሮች ሲፈጠሩ ደግሞ አንድ ላይ ሆነን ነው መፍታት መቻል ያለብን። አይ አባዬ፣ አንተንም ሰላምንም አልፈልጋችሁ። ወደ መጣሁበት ቦታ ሄዳለሁ። እሺ እንግዲህ ወስጂ። ግን ይኸውልሽ ከዚህ በኋላ አባት አለኝ ብለሽ ተመለሰሽ እንዳትመጪ። እንደ አባት መልሽን ካልሰማሽ ትዕዛዜን ረግጠሽ የምትሄጂ ከሆነ በሄድሽበት ቀር ይኸውልሽ የአባት እርግማን ስንዝር እንደማያስገድሽ አውቃለሁ። ይኸውልሽ ዳጣ እዚሁ አርፈሽ ተቀመጪ። አንቺ ምን ትሆኛለሽ? የአባትሽ ቤት ነው፣ እህቶችሽ ናቸው። ስለዚህ የትም ሄድሽን አቁም። አባዬ እና ታዲያ ይሄን ካሰብክ ለምን ይሄን አደረክ? ለምን ይሄን አደረክ አባዬ? እማዬ አሁን እኔ አንተ ልጅ እንደሆንኩ ስታውቅ ምን ትለኛለች? ምንድነው የምትለኝ አባዬ? ዳጣ አሁን አንቺን አይደለም ያወቀችው የሰላምን ልጅ ነው። ምን እማዬ አወቀች? እማዬ አንተ የሰላም ልጅ አባት መሆንህን አወቀች? አዎ መድኃኒት ደውላ ነግራታለች። ማርታ አውቃለች። ይኸው ቁጭ ብላ እየጠበቀች። አሁን ደግሞ አንቺ ካልሄድኩት ያለሽ ዳጣ እባክሽ እርጂኝ። እኔ እኮ በዚህ ሰዓት የእናንተን የልጆቼን እርዳታ ፈልጋለሁ። መድኃኒት በፖሊስ እየተፈለገችና ከሀገር እንዳትወጣ ብትታገትም ምንም ሳትፈራ ለማርታ እውነቱን ነገረቻት። የዲኤንኤ ውጤቱን ተመልከች፣ የሰላም ልጅ አባት ደረጀ ነው። ይህንንም ስለማውቅ እርቃኔን ቪዲዮ ቀርጸውኝ እንደሚለቁብኝ እየነገሩ እያስፈራሩኝ ነበር። ይልቀቁት፣ የፈለጉትን ያድርጉት፣ ግን አንድ ነገር ብቻ አረጋግጥልሻለሁ፣ የሰላም ልጅ አባት ደረጀ ነው። ማርታ ግን በእህቷ ድርጊትና በሰማችው መራራ እውነት ልቧ ተሰብሮ እህት እንደሌለሽ ቁጠሪው ብላ አባረረቻት። ውጭልኝ፣ እህት አለኝ ብለሽ ድጋሚ እንዳትመጭ፣ ሰው የለሽም፣ እዚህ ቤት ማንም የለሽም፣ ጥፊ ከፊቴ እንዳላይሽ ሂጂ ብላ አባረረቻት። አዝናለሁ ማርቲ፣ ይሄ ሁሉ ላንቺ አይገባሽም ነበር። ልጆችሽ ሁሉንም ነገር ያውቃሉ፣ ብቻሽን ነሽ፣ አጠገብሽ እንኳን ማንም የለም። ግን ቢገባሽ ላንቺ ስል ነው እንደዚህ ያደረኩት። ከሀገር እንዳልወጣ እንኳን የተደረኩት ላንቺ ነው። በሱዳንም አድርጌ ቢሆን እኔ እወጣለሁ። እውነቱን ግን ወቂ፣ አንድ ቀን እውነቱ ሲገባሽ መድኃኒት አለሽ ብለሽ ትፈልጊኛለሽ ብላ ትታት ወጣች። በዚህ መሀል ኤቢ አክስቷ መድኃኒት ላይ በቁጣ ተሞልታ ልታፋጥጣት ሞከረች። አክስቴ እንኳን ደስ አለሽ፣ ወንጀለኛ ነሽ፣ በፖሊስ እየተፈለግሽ ነው። ለምንድነው አባቴ ልታሳስሩ የፈለግሽ አለቻት። መዲን በቁጣ ግቢና እናትሽን ጠይቂያት፣ አንድም ቀን እንደዚህ ትቀየራለሽ ብዬ አስቤ አላቅም ነበር። በጣም ነው የሚያሳዝነው። ከእናትሽ ጎን መሆን ሲገባሽ አንቺ ግን ተውሻት አደል አለቻት። ከሀገር መውጣት አትችይም፣ ኤርፖርት ትያዣለሽ ብላ ልታስፈራራት ብትሞክርም መዲ ግን ምንም የፍርሃት ስሜት አይታይባትም ነበረ። ችግር የለውም ከፈለግሽ ክሰሽኝ፣ ሁላችሁም ግን አንድ ቀን አይናችሁ ሲገለጥላችሁ መድኃኒት የት ናት ትላላችሁ ብላ ጥላት ወጣች። ማርታ እውነቱን ካወቀች በኋላ በፍርሃትና በቁጣ ሁና ለደረጀ ደወለች። ደረጀም አቤት ማርቲ ደህና ነሽ አላት። የት ነህ? ቢሮ ነኝ፣ ልወጣ ነው፣ እስኪ ቶሎ ወደ ቤት ና። መድኃኒት የምትባል ፍጥረት እያለች ምንም ሰላም የለም። ደረጀ በፍርሃት ሆኖ ወደ ቤት መምጣትን እጅጉን ፈራ። ስራ ነበረኝ ግን በቃ ትንሽ ቆይቼ እመጣለሁ አለ። ወደ ቤት መሄዱን አልፈለገውም። በሌላ በኩል ናታንና ዳጣ ማርታ ክፍል ሁና እንዳልወጣችና ሁሉንም ነገር እንዳወቀች ከተረዱ በኋላ ይበልጡኑ እየፈሩ መጡ። ናታን ራስሽን ለከባድ ነገር አዘጋጂ፣ በጣም ከባድ ነገር እየመጣ ነው አላት ዳጣን። ምንድነው ናታን? ለምንድነው የምታስጨንቀኝ? አሁን ሁሉም ነገር ወደ አደባባይ እየወጣ ነው ሲሉ እውነቱን ለዳጣ ነገራት። ዳጣ ጉዳዩ ሰላምን ነው የሚመለከተው፣ የሰላም ልጅ አባት አባዬ ነው። ዳጣ በእንባና በድንጋጤ ሆና ናታን ሊሆን አይችልም እማዬ፣ ሌላ ሁለተኛ ልጅ ሰላም እንደዚህ ልታደርግ? እንደዚህ አይነት እናትና አባት የሉኝም። ይበልጡኑ ዳጣ ተከፋች። ደረጀ ወደ ቤቱ ከመምጣቱ በፊት አቢጌል ጋር ተነጋገረ። አቢጌል የስምሽን ትርጉም ነግሬሽ አውቃለሁ ታውቂያለሽ አላት። የአባት ደስታ ማለት ነው። በአንቺ ብዙ ደክም ያለው ጥሩ ሰው ጥሩ አባት እንደሆንኩኝ ታውቂያለሽ? አዎ አባዬ በጣም ጥሩ አባት ነህ አለችው አቢጌል በፍርሃቱና። ዳጣ ከሌላ ሴት ነው የወለድኳት፣ ከሰላም ሌላ ሁለተኛ ልጅ መውለዴን ብታውቅ እንደዚህ ጥሩ አባት ነህ ብላ አፏን ሞልታ አታናግረኝም ሲል ደረጀ በውስጡ ተጨነቀ። አምላክ ሆይ ከሞትኩም ዛሬ ልሞት፣
የሰላም ልጅ የኔ እንደሆነ እንዴት ብዬ ነው የምነግራት ብሎ በፍርሃት ተጨነቀ። አቢጌልም አባዬ ምን ነው የተጨነቅ ትመስላለህ አለችው። አይ ምንም ብሎ ሊዋሻት ሞከረ። አቢጌል አንድ የምነግርሽ ነገር እኔ ላንቺ ብዙ ዋጋ ከፍያለሁ፣ ብዙ ደክሜብሻለሁ። አንቺ ነሽ የቤቱን ኃላፊነት መሸከም ያለብሽ። እኔ አንድ ነገር ቢሆን ውሃንና ዳጣን መንከባከብና ኃላፊነት መውሰድ ያለብሽ አንቺ ነሽ አላት። አቢጌልም እየሆነ ባለው ነገር ግራ በመጋባት በእንባ ታጅባ ምንድነው አባዬ የተፈጠረው ንገረኝ፣ ከጎን እቆማለሁ፣ አስረዳኝ አለችው። ደረጀ ግን ደፍሮ መናገርን በጣም ከበደው። አይ በቃ ይቅር ትቼዋለሁ፣ ብቻ ኃላፊነትሽን ውሰጂ፣ አንድ ነገር ብሆን አንቺ ነሽ ኃላፊነቱን የምትቀበይ አላት። በዚህ መሀል ዳጣ እውነቱን ለማረጋገጥ ወደ ሰላም ሄደች። ዳጣም ከቤት እንደደረሰች በቁጣ ሁና ሰላም የቤቢ አባት አባዬ ነው? የቤቢ አባት ደረጀ ነው ስትል በቁጣ ጠየቀቻት። ሰላምም አዎ ደረጀ ነው፣ እኔም አንቺም የወለድኩሽ ቤቢም የተወለደው ከደረጀ ነው። ከዚህ በኋላ እምባዬን ለማበስ ጊዜ ጠብቄ ከደረጀ ወንድ ልጅ ወለድኩኝ፣ እንኳንም ወለድኩ፣ አልጸጸትም ስትል ዳጣ በጣም ከሃዲ ናት፣ ሁለታችሁንም አልፈልጋችሁም አለች። እንዴት ነው እንደዚህ አይነት ግፍ የምትሰሩት? እንዴት ብትጨክኑ ነው በማዬ ላይ እንደዚህ የጨከናችሁት? ሰላም ግን እውነት አለኝ በሚል ለማስረዳት ያለፈ ወደኋላ ሂዳ የ20 ዓመት ታሪክ ብትነግራትም ምንም ልቧ ሊራራ አልቻለም። ዳጣ አልፈልጋችሁም፣ ያደግ ጎዳና ነው፣ አሁንም ወደ ጎዳና መለሳለሁ። እንደናንተ አይነት እናትና አባት እንዲኖረኝ አልፈልግም። እማዬ ምን በደለቻችሁ? እማዬ እኮ ለኔ እንደ ልጅ አባብላኝ፣ አቅፋኝ፣ ተንከባክባኝ በቤቷ የምታኖረኝ ናት። ምን አይነት ጨካኝ ናችሁ? ሁለታችሁም ጨካኝ ናችሁ ብላ ተናትዳ ጥላ ወጣች። በአባቷ ቤትም ተመልሳ አባቷን በቁጣ አስጠባበቅ እንደነበረ አባቷ ሲመጣ ሁሉንም ነገር እንዲያስረዳትና እውነታውን እንድታውቅ ፈለገች። አባዬ የሰማሁት ነገር ምንድን ነው? ሰላም ሁሉንም ነገር ነግራኛለች። እውነት ነው? እኔ እንደዛ ከሆነ እዚህ ቤት ተቋቁሜ የምኖርበት አቅም የለኝም። ምክንያቱም እኔ ማርታን ዋሽቻታለሁ። አሁን ደግሞ ይበልጥ ሌላ ውሸት። ስለዚህ አንተ የሰላምን ልጅ ቤቢን አምነ ተቀበል። እኔ ግን መሄድ እችላለሁ፣ እዚህ ቤት እሄዳለሁ። እኔ ሁሉ ነገር መቋቋም አልችልም። በማዬ ላይ እየተሰራ ያለው ግፍ እጅግ ከባድ ነው። ሁለታችሁም በጣም ታሳዝናላችሁ ብላ እናትና አባቷን ለመውቀስ ሞከረች። ደረጀም በቁጣና በሀዘን ሆኖ በዚህ ሰዓት እኮ ከጎኔ ልትቆሙ ነበር የሚገባችሁ ልጆቼ፣ ከጎኔ መቆም አለብሽ። እኔ ሞትኩም ዳንኩም ከእህቶችሽ ጋር ሁነሽ የአባትሽ ቤት ነው፣ ከጎኔ ልትቆሚ ነው የሚገባ። በዚህ ሰዓት እንዴት ጥለሽን ትሄጃለሽ? መሄድም ካለብሽ ደግሞ ላትመለሽ ነው የምትሄጂው። የአባት እርግማን ከባድ ነው፣ ከቤት አያሳልፍም፣ እረግምሻለሁ። በዚህ ሰዓት ከጎኔ ካልቆምሽ መች ልትቆሚ ነው? በቤተሰብ መሀል እኮ አንዳንዴ እንደዚህ አይነት ነገር ያጋጥማል። እንደዚህ ሲሆን ግን ከቤተሰብ ጎን ሆኖ ሁሉንም ማለፍ ነው ያለብን። በአንቺ ሁኔታ ደግሞ መቼም ቢሆን እናትሽን እንዳትወቅሻት፣ በአንቺ ሁኔታ ልትወቀስ አይገባም ብሎ ለእናቷም መውቀስ እንደሌለባት እሱንም ይቅርታ እንድጠይቀው ነገሮች እንደሚስተካከሉ ቢነግራትም ዳጣ ግን ምንም ልትረጋጋ አልቻለችም። ዳጣም በፍርሃቱና አሁንም ማየ እኔ አንተ ልጅ መሆኔን ስታውቅ ምን ልትለኝ ነው? እኔስ ምን እላታለሁ ብላ ተጨነቀች። ደረጀም ዳጣ አሁን ያወቀችው ያንቺን አይደለም የሰላም ልጅ የቤቢን አባት መሆኔን ነው ያወቀችው። በዚህ ሰዓት ልጆቼ እርዳታቸው ያስፈልገኛል ብሎ አንገቱን ደፋ። ደረጀ የሰራው ግፍ በይፋ መውጣቱ ማርታ ክፍሏ ውስጥና በከባድ ጭንቀትና እንባ ቁጭ ብላ እየጠበቀችው ነው። የደረጀ ቤተሰብ በአመታት ውሸትና ማዕበል ምክንያት መሰረቱ ተንዶ የመጨረሻው የውድቀትና የፍርድ ሰዓት ደረሰ። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።